አለመግባባትን በአፈሙዝ ለመፍታት በተደረገ ግጭት ለችግር እየተዳረግን ነው ሲሉ በመተማ ዮሐንስ የመጠለያ ካምፖች የሚገኙ ሱዳናውያን ተፈናቃዮች ተናገሩ። ጦርነት ትርፉ እልቂት መሆኑን ከደረሰብን አስከፊ ጉዳት ተረድተናል የሚሉት ሱዳናውያን ተፈናቃዮች የሰው ልጅ ይህን በመረዳት ሁሉንም አሸናፊ የሚያደርገውን ሰላም ጠብቆና አስጠብቆ ሊቀጥል ይገባልን ብለዋል። አዲሱ ዳዊት ተጨማሪ አለው። ሰላም እንደ ኦክሲጅን ነው ሲኖር ህይወት ሲጠፋ ሞት መፈናቀል ስደት በጥቅሉ ሰባዊ ጥፋት ቁሳዊ ውድመት በሱዳን የእርስ በርስ ግጭት ምክንያት ከሞት ሽሽት በርካታ ፈተናዎችን አልፈው ወደ ኢትዮጵያ መተማ ዮሐንስ በተፈናቃይነት የመጡ ሱዳናውያን በሰላም እጦት ያዩትና የደረሰባቸው መከራ ስቃይ የግጭትን አስከፊነት እንዲመሰክሩ አድርጓቸዋል። ما يكون فيه مشاكل ما يكون فيه نزاعات ما يكون فيه ضرب ما يكون فيه فقد ما يكون فيه نهب ما يكون فيه انتهاك للخصوصية تكون عايش بالسلام بتجسد في الحتة دي ለሰላም ያለው ቫልዩ እንደዚህ እንደቀላል መገልጸው ነገር አይደለም ምክንያቱም በዚህ ሰዓተኛ ሁለቱንም አይተነዋል ሰላም ካለ በአገርህ በሰላም ትኖራለህ ሰላም ካለ ልጆችን ታሳድጋለህ ሰላም ካለ ሁሉ ነገር እንዳለ ነው እማምነው አሁን ችግሩ ሲመጣ ነው የሰላም ቫልዩ የተረዳኝ المواطن برضه اتنهبت اتكسرت كلها يعني هي شيء جميل اصبح سيء يعني هي حاجه كانت سمحه في البلد اتخربت لكل من المشاكل سببها المشاكل الكلام ده كله እሱ እንደሚል ካርቱም እኛ በቤታችን ከላይ በአየር ከታች ደግሞ በቃ በጥይት ድምጽ 24 ሰዓት ነው የምንሰማ መንገድ ላይ ራሱ እየተገረፍን ነው ቾልከን የገባነው ወደ ኢትዮጵያ ምድር ነው የሚል እሱ አሁን وينهوا الحرب يعني باي شكل من الاشكال ايقاف الحرب وبعد ذاك انه يفكروا في انه شنو المعالجات اللي ممكن تحصل بس في كل الاحوال يعني ما في حل موجود من خلال الحرب فأتمنى إنه يجلسوا لطاولة المفاوضات. معناتني ككارتوم ነው የመጣሁት ካርቱም ባህሪ በጦርነቱ የተጎዳን ሰዎች ነን ጦርነት ጥሩ አይደለም ማለት ቢቻል ሁለቱም ወደ ሰላም የሚገቡበት መንገድ ቢመቻች ጥሩ ነው የሚላል ባጭሩ اللي موجودة في البيت لأنه في بعض التفلتات بعض السرقات كده በቤተሰቦች በኩል የተጎዳ አካል የለም ንብረታችን ከወጣን በኋላም በሌቦች የተሰረቀ ንብረታችንም ተአጠቃላይ ተተና የመጣንኛ ጦርነት አሸናፊ የሌለው ሁሉም የሚሸነፍበት የደካሞች የፉክክር ሜዳ ነው የሚሉት በግጭት ብዙ ያጡ ሱዳናውያን የሰው ልጅ ሁሉ በሰላም እጦት ምክንያት እኛ ያየነውን እንዳያይ አለመግባባትን በውይይት ሊፈታ ሰላምንም ሊያነግስ ይገባዋል ይላሉ أن السلام أمان كل من يسلم لك منادها بأمنك السلام يعني الحب والأخوة والوحدة يعني كثير السلام ሰላም ማለት ከእግዚአብሔር የወረደ ነገር ነው አንድን ሰው አንተ ሰላም አደርክ ብለህ ካለፈ ራሱ ትልቅ ነገር ነው ለአንተ በቃ ከዛ በኋላ ጸበኛው እንዳልሆንክ አርጎ ነው የሚያይ ሰላም ማለት ከእግዚአብሔር የተሰጠን ነገር ነው አዎ ሰላም ደግሞ በዚህ ዓለም ለሁሉም ነገር አስፈላጊ ነው የሚል إذا كان في إثيوبيا إذا كان في السودان أو أي دولة توقفوا الحرب بأي شكل كان لازم تجيب حاجة اسمها حرب لازم تجيب حاجة اسمها نزوح من دولة لدولة أي زول المفروض يكون موجود في وطنه الأصلي دي الحاجة اللي أنا بتمناها يعني ምንድነው የምትለው መሰለ ሁሉም ሰው ጦርነት የሚባለውንና ጥላቻ ብሄር ለብሄር እየተጋጨ እኛ ጋም ሱዳን ጋም ብሄር ለብሄር ነው አሁንም የተነሳውና ይሄን ያህል ችግር የፈጠረው የብሄርና ብሄሮች ጉዳይ ነው ስለዚህ ሁሉም ሰው የብሄር ነገር ትቶ በሰላም ቢኖር ስፔሻሊ በዚህ ጉዳይ ውስጥ የምንጠቀው ሴቶችና ህፃናት ስለሆን እባካችሁ ለሰላም ያለውን መስዋዕትነት ክፈሉና ወደ ሰላም ዓለም ሁላ ወደ ሰላም እንመለስ ነው የምትለው المفترض الناس تتفاوض أهم حاجة التفاوض الناس يخطوا هي حاجة يخطوها تحت ينزلوا السلاح تحت يتفاوضوا يخطوا عين العقل يعني لأنه المشاكل دي كده يعني البلد دي كلها هتموت هتتشرد ለዓለም ህዝብ በሙሉ የሚያስፈልገው በጠረጴዛ በስክሪፕቶ እንጂ በመሳሪያ የሚመጣ ነገር የለም በጥይት የሚመለስ ነገር የለም
እንደ ጄኔቭ የጦር መሳሪያ ልማትና ጥቃት መረጃ ከሆነ በዓለም ላይ በየዓመቱ በግጭትና በጦርነት ምክንያት ከ520 ሺህ በላይ ሰዎች ይቀጠፋሉ። ይህም የሰላምን ዋጋ ባለመረዳት ችግርን በአፈሙዝ ለመፍታት በሚደረግ ጥረት የሚመጣ መሆኑን መረጃው ያመለክታል። በመሆኑም ሰላምን ማንገስ፣ ስለ ሰላም ዋጋ መክፈል፣ ከውከትና ከብጥብጥ መራቅ ህይወትን ማስቀጠያ፣ ነገን ማያና ሁሉም የሚያሸንፍበት መድረክ ነው።